እስራኤልና ኢራን እጅግ አስፈሪ የሆነ የጦርነት አዙሪት ምዕራፍን እያንኳኩ ይመስላሉ። ይህን የሚያስብለው ጉዳይ በእርግጥ በትላንትና ሌሊት ኢራን እስራኤልም ኢራንን ያነጣጠረ ጥቃት መሰንዘራቸው። እኔም ነግራችሁ ጥቃት የመሰንዘሩን ጉዳይ ሳይሆን እነዚህ ጥቃቶች አሁን ላይ ስላለው የቀጠናው ሁኔታ ምን ይነግሩናል? ኢራን እስራኤልን በማጥቃቷ ምንድን ነው ያለችው? በቀጣይ ምንስ ለማድረግ ነው እየተዘጋጀች ያለችው? የነ አያቶላህ መንግስት አሁን የሊባኖስን ጉዳይ በምን ያክል ደረጃ ነው አክሮ ሊቀጥልበት ያሰበው? ይሄ ጉዳይስ በቀጣይ የድርድር ሂደቶች ላይ ምን አይነት ትርጉሞችን፣ አንድምታዎችን ይዞ ይመጣል የሚለው መጠየቅ ያለበት ጥያቄ ስለሆነ እነሱ ነጥቦች ላይ ነው የማተኩረው። እስራኤል ወደ ሊባኖስ ውስጥ የመግባቷ ጉዳይ ከዚህ ቀደም ካነሳውላችሁ ምክንያቶች በተጨማሪ የመካከለኛው ምስራቅ ካርታ ሲሰመር በጽዮናውያኖቹ ታስቦ የነበረ የእስራኤል ካርታ አሁን ላይ ያለ የደቡባዊ ሊባኖስን ካርታ ያጠቃልላል። ምናልባትም የነ እስራኤል በዚህ አካባቢ ላይ እንቅስቃሴያቸውን ማጠናከር ከዚህ ከ1910ዎቹ ጊዜ ከነበረው የጽዮናውያን ሐሳብ ጋር አብሮ የተሰፋ ሊሆን እንደሚችልም ይገለጻል። እንዴት? ለምን? ይሄኛው ጉዳይስ ከኢራን ጋር ምን አገናኘው? እነ ዶናልድ ትራምፕ አቋማቸውስ እንደው እንዴት ሊሆን ይችላል? ይሳካላቸዋል? እውነት ዶናልድ ትራምፕ በኢራንና በእስራኤል መካከል ያለውን ውጥረት ረገብ አድርጎ መቀጠል ይችላሉ? እንደው ይሳካላቸዋል? እነዚህ ዛሬ በጥያቄነት እያነሳን ግን ደግሞ ከወዲህም ከወዲያም የሚሰሙ የተነበቡ መረጃዎችንና እውነታዎችን እያጣቀስን በጋራ ቆይታ የምናደርግበት የገበያ ፖድካስት ጥንቅራችን አሁን ተጀምሯል። ሰላም ጤና ይስጥልን ክቡራትና ክቡራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቻናላችንን ሰብስክራይብ እያደረጋችሁ ቤተሰባዊነታችሁን፣ አጋርነታችሁን እንድታሳዩን አክብሮታዊ ጥሪያችን እንደተለመደው አሁንም አለ። ሀሳብ አስተያየቶቻችሁንም እንዲሁ በኮመንት ላይ ያስቀምጡልን። ቀደም ብሎ ያነሳነውን ጉዳይ በጥልቀት እየተመለከትን አሁናዊውን የመካከለኛው ምስራቅ የጡዘት ከፍታ ብየግለጸው እሱን ነጥብ በዝርዝር እየተመለከትን አብረን ቆያለን። ከዜናዎቹ ጀርባ ያሉ እውነታዎችን የምትረዱበት የገበያ ፖድካስት አሁን ከእናንተ መድረስ ይጀምራል። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6,300,000 ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም፣ ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6,300,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8,400,000 ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11,400,000 ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2,500,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። በኢራንና በእስራኤል መካከል በጣም ሲፈራ የነበረው የጦርነት አዙሪት ተባብሶ ሊቀጥል የሚችልበት ነባራዊ ሁኔታ እንዳለ ምልክት የሚሰጥና ኢራንም ሆነች እስራኤል ወደ ጦርነት ውስጥ ለመግባት ሁለት የሚያስቡ አይነት አካላት እንዳልሆኑ በትላንትናው ዕለት በተግባር ተረጋግጧል። ትላንት ሌሊቱ ማለት ነው። ይህ ጉዳይ ከምን ጋር የሚገናኝ ነው? በሊባኖስ ውስጥ ካለው ነባራዊ ሁኔታ ጋር በተያያዘ ሁለቱ ሀገራት ትላንት ሌሊቱን ያከናወኑት የተኩስ ልውውጥ ምናልባት ለሰዓታት ተብሎ ሊገለጽ የሚችል ነው። ራይት ናው በኢራን በኩልም በእስራኤል በኩልም እርስ በርስ የሚፈጻጸሙትን ጥቃቶች የማራዘም ወይም ደግሞ ሆልድ የማድረግ አይነት ነገር ውስጥ ገብተዋል። ነገር ግን አሁን ጦርነቱን ረገብ ሊያደርጉት ይችላሉ የሚለው ጉዳይ ከሁለቱም ሀገራት ከሚወጡ መገናኛ ብዙሃን እየተሰማ ቢሆንም በተግባር በተጨባጭ ግን ጦርነት በእርግጥ ለእስራኤልና ለኢራን የማይቀር መሆኑን ያረጋገጠ ክስተት ነው። ምንድነው የተፈጠረው?
የትኞቹ ኢላማዎች የእስራኤል ኢላማዎች ተመቱ፣ የትኞቹ የኢራን ኢላማዎች ተመቱ የመሳሰሉትን ጉዳዮች በተመለከተ ወደ በኋላ ላይ ዘርዘር ያለ መረጃን ይዘንላችሁ እንመጣለን። የኔ ትኩረት ያው በዋናነት እነዚህ ትላንት ሌሊቱን አሜሪካ በማታውቀው መልኩ ብለን በኮቴሽን ውስጥ እናደርገው እነ ዶናልድ ትራምፕ በማይፈልጉት ሁኔታ እስራኤል በኢራን ላይ የፈጸመችው፣ ኢራን ደግሞ በእስራኤል ላይ የፈጸመችው ጥቃት ምን ማለት ነው? አሁን ላይ በሀገራቱ መካከል ስላለው ነገር ምን ይነግረናል? በቀጣይ ወዴት ሊያመራ ይችላል? ከምንም በላይ ደግሞ እንዴት ነው እነዚህ ሁለት ሀገራት እስራኤልና ኢራን አሁን በቃ ጦርነቱን አባብሰው ሊቀጥሉ የሚችልበት በራፍ ተከፈተ ወደምንለው አይነት ደረጃ ላይ የመጡት የሚለው መሰረታዊ መታየት መጠየቅ ያለባቸው እውነታዎች ናቸው። ስለዚህ እነዚህን ጉዳዮች ላይ ነው ትኩረቴን የማደርገው ማለት ነው። በሊባኖስና በእስራኤል መካከል የነበረው ነባሪያ ሁኔታ ምን እንደነበር አይዘነጋም። እስራኤል በደቡባዊ ሊባኖስ ላይ እያከናወነች ያለው የአየር ላይ ጥቃት እግረኛ ወታደሮቿን አስገብታ በጣም ሰፊ የሚባል የሊባኖስ ክፍልን እየተቆጣጠረች ነው። የላታኒ ወንዝን ተሻግራ አልፋ ጭምር በመግባት በታሪኳ አድርጋው የማታቀውን ወይም በታሪኳ ደርሳበት ወደማታቀው የሊባኖስ ክፍል ግዛቷን እያሰፋች ነው። እዛ ቦታ ላይ የምታከናውናቸው የጦር እንቅስቃሴዎች ሴፍ ዞን የሚል የዳቦ ስም አላቸው፣ ወይም ደህንነታቸው የተጠበቀ ስፍራ የሚል አይነት ትርጓሜ ሰጥተዋቸዋል። በዛ ስፍራ ላይ የሚከናወን የሊባኖሱ የሂዝቦላ ቡድን እንቅስቃሴን ሙሉ በሙሉ ማስቆም የምንችለው በዚህ መልኩ ነው የሚል አይነት መረዳት አላቸው። ይሄ አግባብነት የሌለው ትንተና ነው ይባላል። በተለይ ለምሳሌ የፈረንሳይ የውጭ ጉዳይ ሚኒስትር ከዚህ ጋር በተገናኘ እስራኤል ወደ ደቡባዊ ሊባኖስ ገብታ ያን አካባቢ ተቆጣጥራ ለመቀጠል የምታቀርበው የትኛውም ምክንያት ህጋዊነትም የለውም፣ አመክንዮውም ልክ አይደለም፣ ተገቢነት የለውም፣ ተቀባይነት የለውም በማለት በግልጽ አስታውቀዋል። ያው በፈረንሳይ በኩል ይህንን አይነት አቋም ከተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባል ሀገራት ተደምጧል። አሜሪካ ስትቀር ቻይናም፣ ሩሲያም፣ ዩናይትድ ኪንግደምም ያው ፈረንሳይ ስትታከልበት አራቱም ማለት ነው ይህንን አይነት ድምፅ አሰምቷል። የእስራኤል ወደ ሊባኖስ ውስጥ የምታከናውነው ነገር ህጋዊነት የጎደለው ነው በማለት በነገራችሁ ላይ እስራኤል ወደ ሊባኖስ ለምን ገባች በሚለው ነባራዊ ሁኔታ ውስጥ የሆኑ ልታውቋቸው የሚገቡ በቃ ቁልፍ የሚባሉ ነገሮች አሉ። አይኖ ስለነ ቃሽም ደሴት ተነጋግረናል። ስለነ ቃና ጋዝ ፊልድ አውርተናል ከዚህ ቀደም። ሊባኖስ ውስጥ እነዛን የጋዝ ፊልዶች ሪሶርስ ወይም የተፈጥሮ ሀብት የመቆጣጠር አይነት ፍላጎት በእነ እስራኤል ዘንድ አለ ብለን ተናግረናል። ሌላኛው ነገር ደግሞ የቦፈር ካስትል የሚባለውን ወይም ከ900 ዓመታት በፊት የነበረ በጣም በቃ ቁልፍ የሆነ ስትራቴጂካዊ ቦታን ድጋሜ የመቆጣጠር ፍላጎት እንደሆነ ተነግሯል። ይሄ ሐሳቦችም አሉ። ያው የዛ የቦፈር ካስትል ስትራቴጂካዊነት ምንድነው ስለሚለውም ከዚህ ቀደም በዚሁ ጥንቅራችን ላይ አቅርበንላችኋል። ነገር ግን ከነዚህ ነገሮች በተጨማሪ ወይም እነዚህ ነገሮች እያሉ አበይት ተብሎ የሚገለጸው የእስራኤል ወደ ሊባኖስ የምታከናውነው እንቅስቃሴ የመስፋፋት አካሄድ በእርግጥም ወረራ ጭምር ነው የሚያስብለው ምን መሰላችሁ? እስራኤል በጽዮናውያኖቹ እንቅስቃሴ ስትመሰረት እነዛ ሰዎች ለዩናይትድ ኪንግደም ምንድነው ያስገቡት? በዚህ አካባቢ ላይ አሁን እስራኤል በተመሰረተችበት አካባቢ ላይ እስራኤል የምትባል የአይሁዶች ምድር እንፈጥራለን የሚል እቅድ ነው ይዘው የገቡት ወይም ለዩናይትድ ኪንግደም የቀረበው። በ1917 ላይ የባልፎር ዲክላሬሽን የሚባለው እንግዲህ ለሮክፌለር ታውቁታላችሁ አይ ቲንክ በዓለም ላይ አሜሪካን ከሰሯቸው ዘሜን who built አሜሪካ የሚል አንድ በጣም ወደው ዶክመንተሪ አለና እዛ ዶክመንተሪ ላይ አሜሪካን ከገነቧች ሰዎች መካከል ተብለው ስማቸው ሲነሳ እንደነ አንድሪው ካርኒጊ እነ ሮክፌለር እየተባለ እንደሚነሳ የሮስቻይልድ ቤተሰቦችም ጭምር የሚነሱበት አጋጣሚ አለ እና የባልፎር ዲክላሬሽን
ደብዳቤ ነው በነገራችሁ ላይ። ይሄ እስራኤል የምትባለው ሀገር እንድትመሰረት የመጀመሪያው በቃ የመሰረት ድንጋይ ይባላል። 1917 ላይ የባልፎር ዲክላሬሽን። ባልፎር ማለት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ነበር በጊዜውና ያ የባልፎር ዲክላሬሽን ይድረስ ለሮስቻይልድ ቤተሰብ ብሎ ነው የሚቀጥለው። አራተኛው ምናምን የሚል ስም አለው። ኢቭን የተጻፈለት ሰው ወይም ደብዳቤው ይድረስ ተብሎ አድራሻው የተገለጸው ከሮስቻይልድ ቤተሰቦች መካከል ለአንዱ ነው። ለምን ለሮስቻይልድ ተሰጠ ወይም ሮስቻይልድ ለምን በዚህ ጉዳይ ላይ ተጠቃለለ የሚለውን ነጥብ በተመለከተ ወይ ሌላ ቀን በዝርዝር እመለስበታለሁ። ያው አሁን ስለ ሊባኖስ ስለሆነ ዋናው ማጠንጠኛዬ አሁን እነ ሮስቻይልድ ቤተሰቦች በጊዜው የጽዮናውያን እንቅስቃሴን ከሚደግፉ አውሮፓውያን መካከል ነበሩ እና ያንን የጽዮናውያኖችን እንቅስቃሴ ይዘው በዛ ቦታ ላይ እስራኤል የምትባለው ሀገር እንድትመሰረት በሚል ነድፈውት የነበረ ካርታል እንግዲህ 1917-18 እኮ ማለት ገና የኦቶማን ኢምፓየር በቃ እያከተመ በአንደኛው የዓለም ጦርነት እየተሸነፈ ያለበት ሰዓት ነው። ላስት ታይም የመካከለኛው ምስራቅ ካርታን ያሰመሩ ሁለት ሰዎች ብዬ ስለ ማን ነበረ ፍራንሷ ፒኮ ስለሚባለው ፈረንሳዊና እንዲሁም ደግሞ ማርቲን ሳይክስ ስለሚባለው እንግሊዛዊ ስለ ሁለቱ ሰዎች በደንብ የሰራሁላችሁ ዝርዝር ነገር አለ። እንዴት መካከለኛው ምስራቅን እንዳሰመሩ መቼ 1915 መጨረሻና 1916 ላይ ደን መካከለኛው ምስራቅ በእነዚህ በሁለት ሰዎች በአንድ እንግሊዛዊ በአንድ ፈረንሳዊ ካርታው ለሁለት ከተከፈለ በኋላ መሃል ላይ ወይም በዚህ እስራኤል ያለችበትን ቦታ አሁን እስራኤል የምትገኝበትን ቦታ ጨምሮ እነ ሊባኖስ ምናምን ያሉበት አካባቢ እሱ ደግሞ ለኢንተርናሽናል ማንዴት ተብሎ በጊዜው ሊግ ኦፍ ኔሽን ለሚባለው የተባበሩት መንግስታት ድርጅት ለነሱ የነሱ ማንዴት ነው እነሱ ያስተዳድሩታል የሚል ስፔስም ተትቶ ነበር። አሁን እዚህ ቦታ ላይ 1915 ላይ መካከለኛው ምስራቅን ለሁለት ሰነጠቁት። 1916-17 ላይ እነዛን ነገር በማስተግበር ላይ ቀጠሉ። 17 ኖቬምበር ላይ የባልፎር ዲክላሬሽን ያው ጸደቀ ብለን እንግለጸው። የባልፎር ዲክላሬሽን ጸደቀ። ባልፎር ዲክላሬሽን ላይ እንዲጸድቅ ጫና ሲያደርጉ የነበሩ ጽዮናውያኖች አሉ። እነዛ ጽዮናውያን ለዩናይትድ ኪንግደም እንግዲህ እስራኤልን እንድትመሰረት የመሰረት ድንጋዩን ለተጫወተችው ለዩናይትድ ኪንግደም ያስገቡት ካርታ አሁን ሊባኖስ ብለን በምንገልጸውና የላታኒ ወንዝ ድረስ ያለውን አካባቢ የሚያጠቃልል መጣሁኝ ወደ ፖይንት ዞሬ ሊባኖስ ውስጥ እስራኤል ምንድነው የምትፈልገው ሲባል ከዚህ ቀደም ከነገርኳችሁ ነገሮች በተጨማሪ የምትፈልገው ምንድነው? ያ በጽዮናውያን እንቅስቃሴ መስራቾች ዘንድ የእስራኤል ካርታ ይሆናል ተብሎ የተነደፈው ወይም የተቀመጠው ካርታ አሁን ደቡባዊ ሊባኖስ ብለን የምንገልጸውን ስፍራ የሚያጠቃልል ነው። እስራኤል አሁን ላይ ወደዛ ቦታ ላይ ገብታ ቁጥጥር እያደረገች ሴፍ ዞንም ትበለው በፈር ዞን ትበለው በምትፈልገው ቋንቋ ገልጻ በዛ ስፍራ ላይ ስትቀጥል በሌላ ቋንቋ ቀደምት የጽዮናውያን እንቅስቃሴ መስራች የሚባሉ ሰዎች የእስራኤል ድንበር እዚህ ድረስ ነው ብለው በካርታ ላይ ያስቀመጡትን ሐሳብ እንደማስተግበርም ሊሆን እንደሚችል ታሳቢ መደረግ አለበት። አሁን ይህን ነገር የነገርኳችሁ እስራኤል በደቡባዊ ሊባኖስ ምን ያክል የመቆየት እቅድ እንዳላት እንድትረዱት። ምን ማለት ነው? አሁን በኢራንና በእስራኤል መካከል የተኩስ ልውውጥ አየን። ይሄ የተኩስ ልውውጥ ድንገት ፋታ እንዳለውና ከዛም በኋላ የወጡ ዜናዎችን ካያችሁ በእስራኤልም በኢራንም በኩል የተወሰነ መቀዛቀዝ አለ። ሪሊ የኢራንና የእስራኤል በሊባኖስ ጉዳይ ላይ አሁን የኒውክሌሩን ጉዳይ ተውት፣ የሆርሙዝ ሰርጥንም ጉዳይ ተውት፣ በሊባኖስ ጉዳይ ላይ ሪሊ ኢራንና እስራኤል መስማማት ይችላሉ ወይ ነው መሰረታዊ ጥያቄ። በዚህ ጥንቅር ላይ በትኩረት የምናየው ይሄንን እስራኤል ከደቡባዊ ሊባኖስ የምትወጣ ይመስልሃል ወይ ብላችሁ ብትጠይቁኝ
አንድ የጽዮናውያን እንቅስቃሴ መስራቾቹ ካርታ ብለው ያስቀመጡት ደቡባዊ ሊባኖስን የሚያጠቃልል እስከ ላታኒ ወንዝ ድረስ የሚደርስ ነው። ሁለተኛ በዛ አካባቢ ላይ እንደ ቃና ጋዝ ፊልድ የመሰሉ የነዳጅ ጣቢያዎች አሉ። ሶስተኛ ነገር የባልፎር ካስትል የሚባለውና ከ900 ዓመታት በፊት የተሰራው ግንብ በቃ ያንን አካባቢ እያስተዳደሩ ለመቀጠል ከሊባኖስ ጀምራችሁ ደቡባዊ ሊባኖስ ብላችሁ ከዛ እስከ ጎላን ኮረብታዎች ድረስ ያለውን ቦታ ስትራቴጂካዊ በሆነ መንገድ ለማስተዳደር እጅግ ቁልፍ የሆነ ስትራቴጂካዊ ቦታ ነው። ሶስት ምክንያቶችን ነገርኳችሁ። ከነዚህ አንጻር እስራኤል ሊባኖስን ጥላ የመውጣት ዕቅድ ይኖራት ይሆን? አይመስለኝም። አሁን ይሄ በእስራኤል በኩል ያለው ሳይድ ነው። ኢራን የሚለውን ነገር ደግሞ እንመልከት። የኢራንን ጉዳይ ካፍታ በኋላ ይዤላችሁ ነው። የኢራን ጉዳይ በሊባኖስ ውስጥ ያለው ነገር ከቀናት በፊት የሊባኖስ ፕሬዝዳንት ከሲኤንኤን ከማንፑር ጋር በነበረው ቃለ መጠይቅ ላይ በቃ ሊባኖስ ውስጥ የኢራንን እንቅስቃሴ እንደማይፈልጉ ኢራን ወጥታ ትሂድልን እስከ ማለት ደርሰው እነ ሂዝቦላህንም ጭምር እስከ መግፋት ደርሰው እንግዲህ በሊባኖስ ውስጥ የሃይማኖታዊ እንትኑን መመልከት ስለፈለኩ ነው። ኢራን ለምንድን ነው አይደለ እያልን ያለ ነው? ኢራን ለምንድን ነው ሊባኖስ ውስጥ ኢንተረስት ያላት የሚለውን ጉዳይ በተመለከተ ሀሳቦችን እያነሳ ነው። አንደኛው ጉዳይ ሃይማኖታዊ አሶሲሽን አለ። የምን ሺያ የሚባለው ጉዳይ የሺያ እስልምና ሴክት። እነዚህ ነገሮች ሳወራ ባይዘዌ እንደ ዳታ ነው የምነግራችሁ። ሺያ ሱኒ ምናምን ስል እኔ በዝርዝር ሃይማኖታዊ ነገሮችን በዝርዝር መረጃው አውቄ ምናምን ሳይሆን እንደ ፋክት ወይ መረጃ አድርጋችሁ ሰዱ ለትንተናው ስለሚያስፈልገኝ ማለት ነው። 68 ከመቶ የሚሆኑ ሊባኖሳውያን የእስልምና እምነት ተከታይ ናቸው። ከነዛ ውስጥ ከ30 እስከ 36 ከመቶ የሚሆኑ ሺያዎች አሉ። የሺያ እስልምና እምነት ተከታዮች አሉ። ኢራን አብዛኛው የሺያ እስልምና ተከታይ ያለባት ሀገር ነች። በተለያየ አጋጣሚ ላይ ከዚህ ከሺያ እስልምና አሶሲሽን ጋር በተገናኘ በአረቡ ዓለም እነሱን መጠበቅ አለብኝ ትላለች። ለምሳሌ ቭላዲሚር ፑቲን ስለ ዩክሬን ኦርቶዶክሶች ሲናገር ሰምታችሁ ታውቃላችሁ ብዬ አስባለሁ። አንደኛው እነ ቭላዲሚር ፑቲን በዩክሬን ውስጥ ለመግባታቸው እንደ ምክንያት ከሚያደርጉት ጉዳይ የሚጠቀሰው የኦርቶዶክስ እምነት ተከታይ የሆኑ ክርስቲያኖች በዩክሬን ሰለባ የሆኑ ነው የሚል ትንተናን በመያዝ ዓለም ላይ አዲስ ነገር አይደለም። ኢራን የሺያ ሙስሊሞችን መጠበቅ አለብኝ ወይም የሺያ ሙስሊሞች ጥበቃ ያስፈልጋቸዋል ብትል እንትን ማለት አይደለም፣ የሆነ አዲስ ነገር አይደለም። አሁን ይህን ነገር ከያዛችሁልኝ በኋላ በሊባኖስ ውስጥ ባለ ፖለቲካዊ ሁኔታ የሊባኖስ የሃይማኖታዊ ጉዳይን መነሻ አድርጎ ነው መንግስቱ የተዋቀረው። እስልምናም ተብሎ ሺያ፣ ሱኒ፣ ክርስቲያን በሚሉት ፒላሮች ላይ ነው የተዋቀረው እና ናሽናል ፓክት የሚባል የፓወር ሼሪንግ ስርዓትን ለማስተግበር የሚያስችል አይነት አሰራር አላቸውና በዚህ አሰራራቸው መሰረት ነው እንግዲህ እንዳልኳችሁ የሺያም የሱኒም የተለያየ ኃላፊነት ኖሯቸው ምን የሚሉት በሊባኖስ ፖለቲካ ውስጥ የሚንቀሳቀሱ። በዚህ ሂደት ውስጥ 1982 እንደ አውሮፓውያን አቆጣጠር ላይ እስራኤል ወደ ሊባኖስ አክቹዋሊ በእርግጥ የገባችው መጀመሪያ 78 ላይ ነው። ከዛ 82 ላይ ደግሞ እንቅስቃሴዋ ሲቀጥል ተባብሶ ሲመጣ የሂዝቦላ ቡድን ወትሮም ይውላችሁ መጀመሪያ ላይ የሊባኖስ የእርስ በርስ ጦርነት ነበረ። በሺያዎቹ፣ በሱኒዎቹ፣ በክርስቲያኖቹ ምናምን መካከል የእርስ በርስ ጦርነት ነበረ። ወትሮም የታጣቂዎቹ እንቅስቃሴ ነበረ፣ የሺያ ታጣቂዎች እንቅስቃሴ ነበረ። ያንን የሺያ ታጣቂዎች እንቅስቃሴን ማን ደገፈው? ኢራን ደገፈችው። ሌላኛው ኢራንን ወደ ሊባኖስ ፖለቲካ ውስጥ ያስገባት የሂዝቦላ ጉዳይ። ሂዝቦላ አሁን እንደ ፖለቲካ ፓርቲ ነው የሚንቀሳቀሰው የት? ሊባኖስ ውስጥ እና በኢራን በዚህ ቀጠና ላይ
ራሷን እንግዲህ ይዛ እየመጣች ባለችበት ይሄ አዲስ መንገድ እነዚህን የአክሲስ ኦፍ ሬዚስታንስ ክንፎቿን እንደነ ሂዝቦላህ የመሰሉትን እንደነ ሐውቲ የመሰሉትን ልታጣቸው አትፈልግም። ለምን? ልክ አሁን ኢራን ለእስራኤል የደህንነት አደጋ ነች እንደምንለው እስራኤልም ለኢራን የደህንነት አደጋ ነች። ስለዚህ የደህንነት አደጋ አድርጋ ስለምትመለከታት ኢራን እስራኤልን እንደ ደህንነት አደጋ አድርጋ ስለምታያት ባይዘወይ የኒውክሊየር ጦር መሳሪያ ያላት እስራኤል ነች እንጂ ኢራን አይደለችም። እስካሁን ባለው ሁኔታ በጦርነቶቹ ላይ የኢራን መጀመሪያ ተኩስ አታውቅም። ኢራን ሁሌም አሜሪካ ወይ እስራኤል ይተኩሱባታል፣ ለዛ አጸፋ ምላሽ ትሰጣለች። በእርግጥ የደህንነት አደጋ ናቸው ወይ ለሚለው ተጨባጭ የሆኑ ማስረጃዎች አሉ ልላችሁ እና ይህንን አይነት የደህንነት አደጋን ለመከላከል ከዚህ ቀደም በነበሩት ዓመታት አክሲስ ኦፍ ሬዚስታንስ በሚባል የኢራን የደህንነት ማዕቀፍ ውስጥ ከሊባኖስ አንስቶ እስከ የመን ድረስ ባለው መስመር ላይ የኢራን የሚደገፉ ኃይሎች እንቅስቃሴ አለ። አሸባሪዎች ናቸው ብላችሁ መግለጽ ትችላላችሁ። እነ ሂዝቦላህ በሊባኖስ ፖለቲካ ውስጥ ከመንቀሳቀስ ምንም የሚቀይረው ነገር የለም እንጂ ወይም የየመኑ ሐውቲ ሰናን ይዞ የመንን ከማስተዳደር የሚቀይረው ምንም ነገር የለም እንጂ አሸባሪ ናቸው ብላችሁ መግለጽ ትችላላችሁ። እኔ ፐርሰናሊ ዶንት ቲንክ እንደዚህ አይነት ቡድኖች ኢንተርቴን መደረግ አለባቸው። ምክንያቱም ፖለቲካዊ ውክልናቸው ቀላል አይደለም። ለምሳሌ ሂዝቦላህ በሊባኖስ ፖለቲካ ውስጥ ፓርላማ ተወካዮቹ ድምፅ ምናምን እየተመረጠለት የሚገባ ድርጅት ነው። ፓርላማ ላይ ተቀማጭ ተወካዮች አሉ፣ ወንበር የሚሰጣቸው። በሊባኖስ አስተዳደራዊ የመንግስት መዋቅር ላይ ዘ ናሽናል ፓክት እስኪምትለዋን ገብታችሁ ያዋት የሺያዎቹ ሮል ምን እንደሚመስል፣ በሌላ ቋንቋ የነ ሂዝቦላህ ሮል ምን እንደሚመስል፣ ሊባኖስ ውስጥ ያለው የሺያ እስልምና እምነት እንቅስቃሴ በሂዝቦላህ ይወከላል። ነገሩን ትንሽ ሰፋ አድርጎ ማሰብ ይፈልጋል። አሁን ኢራን በዚህ ደረጃ ሊባኖስ ጋር አጋርነት አላት ማለት ነው። በቀደሙት ጊዜያት በሊባኖስና በሂዝቦላህ መካከል ጥሩም መጥፎም የሚባሉ እንትኖች አሉ፣ ግንኙነቶች አሉ። ማለት በሂዝቦላህ ምክንያት እንዲህ የተባሉ ብዙ የሚዘረዘሩ ነገሮች አሉ። ግን ሂዝቦላህ ከ1982 ጀምሮ እስከ 2000 ድረስ ከእስራኤል ጋር ጦርነት ቆይቶ በመጨረሻ እስራኤልን ከሊባኖስ ውስጥ ጠቅልሎ ያስወጣ አካል ለጠቅላላው። ስለዚህ እንደው እንደ ተራ ቡድን የምትቆጥሩት አይደለም። እና ኢራንም ይሄንን ታውቃለች፣ ከዚህ ቡድን ጋር ትሰራለች። የሂዝቦላህ ቡድን የሚንቀሳቀስበት ደቡባዊ ሊባኖስ እስራኤል በነዛ ጽዮናውያኖቹ እንቅስቃሴ መጀመሪያ አስቀምጠውታል በምላችሁ በዛ ካርታ ላይ የእስራኤል ድንበር ብለው ያሰፈሩት ቦታ አሁን ሊባኖሱ ሂዝቦላህ የሚንቀሳቀስበት ቦታ። ይሄ ነው እንግዲህ የጥልፍልፉ ያለው እዚህ ጋር። አሁን ይህንን አይነት ነባራዊ ሁኔታ ላይ ቀጥለዋል አለ። ይሄ ቤዚክ የሆነ ያለውን ነባራዊ ሁኔታ የነገርኳችሁ። እስራኤል ለምን ወደ ሊባኖስ፣ ኢራን ለምን ወደ ሊባኖስ የሚለውን ነገር ከተረዳን ቀጣዩ ነገር እንዴት ነው ወደዚህ ነገር የመጡት ነው። አሁን ትላንትና የተኩስ ልውውጥ አየን አይደል? የእስራኤል ሚሳኤሎች ኢራንን መጥተዋል፣ የኢራን ባላስቲክ ሚሳኤሎች እስራኤልን መጥተዋል። የተኩስ አቁም ላይ ነበርን። ከዛ ተኩስ አቁም ላይ ድንገት ነገሩ ፈራርሶ በሚመስል ሁኔታ እንዴት ነው ወደ ጦርነት ውስጥ ወይም ወደ ተኩስ ልውውጥ ውስጥ የገቡት የሚለው መሰረታዊ ሌላ ጥያቄ ነው። እሱን ሐሳብ ደግሞ ያየን እንቀጥላለን። ካፍታ በኋላ እንመለስ። ይሄኛውን ነገር በዲቴል ለመረዳት በዝርዝር ለመረዳት እንዲቻል ከዚህኛው ቀን በፊት ከትላንትና ሌሊት በፊት እስራኤልና ኢራን የነበሩበትን ነባራዊ ሁኔታ በተወሰነ ማየት ይፈልጋል። ምን ማለት ነው? በእስራኤል በኩል በደቡባዊ ሊባኖስ ላይ የምታከናውነውን ወታደራዊ ዘመቻ አጠናክራ ቀጥላለች።
እንዳልኳችሁ የላታኒ ወንዝን ተሻግራ እስከ ማለፍ ደርሳለች። ይሄ የእስራኤል ጦር ኃይል እንቅስቃሴ ይቆማል ወይስ አይቆምም የሚለው አሁንም በጣም ብዙ ግርታ ያለበት ነው። ከዚህ ጋር በተገናኘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላህ ተኩስ ለማቆም ከተስማማ ኢሚዲየትሊ እኛም ጦርነቱን እናቆማለን ሲሉ ተናግረዋል። ጦርነቱን እናቆማለን አሉ እንጂ ከሊባኖስ ውስጥ ጥለን እንወጣለን አይደለም ያሉት። ከትላንት በስቲያ በእስራኤል ካቢኔ ውስጥ የክኔሴት ውስጥ የሊባኖስን ጉዳይ በተመለከተ በጣም ሙግት ነበረ። ብዙ የሐሳብ ልዩነቶች ነበሩ እና በዛ ስብሰባቸው ላይ አንዱ ያልተስማሙበት ጉዳይ በሊባኖስ እንቆያለን ወይስ አንቆይም የሚለው ጉዳይ። አንዳንዶች የሊባኖሱን የአሁኑን የእስራኤል እንቅስቃሴ እንዲያውም ሪድሮው ለማድረግ የእስራኤልን ካርታ ድጋሜ ሪድሮው ለማድረግ ጥቅም ላይ ሊውል የሚገባው ነው በማለት አስተያየት ሰጥተዋል። በዛ አጋጣሚ ላይ ነው ኔታንያሁ የሊባኖሱ ሂዝቦላህ የተኩስ አቁሙን ለመፈረም ፍላጎት የለውም ወይም አይፈርምም፣ እነሱ ካልፈረሙ እኛ ጥለን አንወጣም ያሉት። ስለ የትኛው ተኩስ አቁም ነው የምናወራው? ጥያቄው ተኩስ አቁሙ በእስራኤልና በሊባኖስ መካከል ከ2024 ጀምሮ የሚተገበር የተኩስ አቁም ሂደት እንዳለ ይታወቃል። ያ የተኩስ አቁም ነው። አሁን እኮ የቸገረን ተኩስ አቁም አለ ይሉንና ከዛ ያንን ተኩስ አቁም የሚጻረር ተግባር ሲያከናውኑ ታያላችሁ። በሊባኖስ ውስጥ የሂዝቦላህ ቡድን እስራኤል ላይ መተኮስ የጀመረው በኢራን የአያቶላህ አሊ ካሜኒ ግድያ በነበረበት ወቅት ላይ ነው። በቃ ግድያው ሲፈጸም ነው ሂዝቦላህ ለዛ ያጸፋ ምላሽ መስጠት የጀመረው። ያ ማለት ግን እስከዛ ሰዓት ድረስ እስራኤል በተደጋጋሚ ተፈርሟል የሚባል የተኩስ አቁም ስምምነትን የሚጥስ ተግባር ስታከናውን ቆየች። ኢቭን አሁን በቅርቡ ለምሳሌ የሆርሙዝ ሰርጥን ስለመክፈትና ስለመዝጋት ሲወራ በሆርሙዝ ሰርጥ ላይ የኢራን አንዱ ቅድመ ሁኔታ ሊባኖስ ውስጥ ያለውን ጉዳይ አቁሙ የሚል እንደነበረ አይዘነጋም እና የ10 ቀናት ተኩስ አቁም ተፈረመ ተባለ። የ10 ቀን ተኩስ አቁም ተፈረመ ተብሎ ግን 2 ቀን አልቆየም ድጋሜ እስራኤል ድብደባ ስትቀጥል። ከዛ በመካከል ከቀናት በፊት በተመሳሳይ የ45 ቀናት ያክል የተኩስ አቁም ተፈረመ ተባለ። ያንን እስራኤል ራሷ ፈረምኩት የምትለውን እንትን የተኩስ አቁም ራሷ ነች የምታፈርሰው። ድጋሜ ወታደራዊ ጥቃቷን ትቀጥላለች። እነ ሂዝቦላህ የራሳቸው ሚና ይጫወታሉ በዛ ሂደት ውስጥ እና የተኩስ አቁሙን ሂዝቦላህ ከፈረመ የሚባለው እስራኤል ከዚህ ቀደም በነበረው ሂደት በተደጋጋሚ ስትጥሰው ስለቆየችና አንድ ሁለተኛና መሰረታዊ ጉዳይ ደግሞ እስራኤል የተኩስ አቁም ብትፈርምም ከደቡባዊ ሊባኖስ ወታደራዊ ኃይሏን ይዛ የመውጣት እቅድ የላትም። በደቡባዊ ሊባኖስ መቆየት ትፈልጋለች። በየትኛው ደቡባዊ ሊባኖስ? ሂዝቦላህ በሚንቀሳቀስበት ደቡባዊ ሊባኖስ። ሂዝቦላህን ብታስወግዱት ወይም ሂዝቦላህ የራሱ ጉዳይ ብንል የሺያ እስልምና እምነት ተከታዮች በሚበዙበት የደቡባዊ ሊባኖስ አካባቢ የሺያ ሙስሊሞች የሚለውን ጉዳይ እንቱ አሁን ሊባኖሳውያን በሚኖሩበት አካባቢ በሊባኖሳውያኑ መሬት ላይ እስራኤል መቆየት ትፈልጋለች። ሂዝቦላህ ተኩስ አቁሙን አልቀበልም ሲል ያለው ምንድን ነው? እስራኤል ከደቡባዊ ሊባኖስ ትውጣ ነው። ግዛታችንን ይዛ ግዛታችንን ወራ እንዴት ነው ተኩስ አቁም እንፈርም የምትለው ነው የነ ሂዝቦላህ መከራከር። እስራኤል ደግሞ ጦርነቱን ሌላ ጊዜ እንቋጫዋለን፣ የግዛት የድንበር ጉዳይ ሌላ ጊዜ እንወስናለን፣ አሁን ያስኩትን ይዤ ባለበት ነባራዊ ሁኔታ ባለበት እርጋ እንደሚባለው አሁን ላይ ባለ ሁኔታ ሆልድ እናርግም ብላ አተገብረውም እኮ እውነት ለመናገር ግን አትሊስት
አሁን ከከንፈራቸው የሚደመጠው እሱ ነው። ይህንን አይነት ነባራዊ ሁኔታ እየተመለከትን መጣን። እስራኤል ከደቡባዊ ሊባኖስ የመውጣት እቅድ የላትም። አሁን ደቡባዊ ሊባኖስ ላይ ብቻ ደግሞ አይደለም። ከቀናት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስና ጋዛን በተመለከተ ከባድ የሆነ ትዕዛዝ አስተላልፈዋል። የጋዛን 70% እንቆጣጠራለን ተብሎ ወታደራዊ ዘመቻው እንደቀጠለ ሁሉ በሊባኖስም እነ ቤይሩት ሳይቀሩ እየተደበደቡ እንዲቀጥሉ የሂዝቦላህ እንቅስቃሴ አለ በሚባልበት በየትኛውም ስፍራ ላይ ቤይሩት የሊባኖስን ርዕሰ መዲና ጨምሮ የአየር ላይ ድብደባውና ወታደራዊ ዘመቻው እንዲቀጥል ጠንካራ ትዕዛዝ ከኔታንያሁ ተላለፈ። እንዲህ አይነት ከባድ የሆነ ወታደራዊ ዘመቻ ሲያከናውኑ እስራኤሎች ከቅርብ ዓመታት ወዲህ በጣም የመጀመሪያቸው ነው ይባላል፣ በሊባኖስ ውስጥ ማለት ነው። አሁን እነ እስራኤል እነ ቤይሩትን ጭምር ያነጣጠረ ጥቃት እንፈጽማለን የሚለው ጉዳይ ሲመጣ አሁን የኢራንን ነጥብ ልምዘዝላችሁ። ኢራኖች ምን አሉ? ወደ ጦርነት ልንመለስ የምንችልባቸው ጉዳዮች በማለት ይፋ ባደረጉት አንድ መረጃ ላይ የቤይሩት በእስራኤል አየር ኃይል ወይም በእስራኤል ድብደባ እስራኤል ወታደራዊ ዘመቻ የምትጠቃ ከሆነ በቀጥታም ይሁን በተዘዋዋሪ ወደ ጦርነቱ በቀጥታ እንገባለን ወይም እስራኤል ላይ እርምጃ እንወስዳለን። አሁን ምንድነው ወደ ጦርነት ውስጥ ሊመልሳችሁ የሚችለው? በቃ ይሄ ዲል ብሬከር ወይም በቃ የመጨረሻው ቀይ መስመራችሁ ምንድነው? የማትታገሱት ነገር ምንድነው ተብለው ሲጠየቁ የሊባኖስ ርዕሰ መዲና የሆነችው ቤይሩትን ጉዳይ በግንባር ቀደምነት በቀይ ያስምረው አቀረቡ። ከትላንት በስቲያ ቤይሩትን የነካ እኛ ነካሉ። በዚህ ሁሉ መካከል ያው ቤይሩት ውስጥ ከዚህ ቀደም እስራኤል ጥቃት ፈጽማ አታውቅም አይደለም። ኢቨን እነ ሐሰን ነስረላህ ወይም የሊባኖሱ ሂዝቦላህ መሪ በቤይሩት እንደተገደሉ አይዘነጋም። አሁን ግን የአሁኑ ጦርነት የተጀመረው በተለይ ከኢራን ጋር ከተገባው ጦርነት ጋር ተያይዞ ስለሆነ ጦርነቱን በኢራን ስናቆም በሊባኖስ ውስጥ ያለውን ጉዳይ ጭምር ማቆም አለብን የሚል አቋም በኢራን ዘንድ አለ። ቤይሩት ከተመታች እስራኤል ቤይሩትን ካጋየች ያጸፋ እርምጃ ወስዳለሁ እወቁት ብላ በግልጽ ከትላንት በስቲያ ተናገረች። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። አሁን በዚህ አይነት ውጥረት ውስጥ እስራኤል ከሊባኖስ የመውጣት ፍላጎት የለኝም፣ ደቡባዊ ሊባኖስን እንዳያስኩት ቆያለሁ። ኢራን ደግሞ እስራኤል ኢቭን እኮ ደቡባዊ ሊባኖስን አልለቅም ካለች እኮ አይደለም ያለችው። ያው እሱ በድርድር ሂደት ላይ የራሱ ክፍል ይኖረዋል። ግን የትኛው ነገር ነው ወደ ጦርነት ውስጥ ጎትቶ የሚያስገባሽ ስትባል ኢራን ያለችው የቤይሩት መጠቃት ነበር ያለችው። እና ኢሚዲየትሊ ትላንትና በእስራኤል መከላከያ ኃይል አማካኝነት ቤይሩትን ያነጣጠረ ጥቃት ሲፈጸም፣ የቤይሩት ርዕሰ መዲናዋ ላይ ጥቃት ሲፈጸም ኢራን ወዲያውኑ የአጸፋ ምላሽ ለመስጠት እያቀባበለች ነበር። ከዚያ
ለእስራኤል ጥቃት በሚል የኢራን ወታደራዊ ኃይል IRGC በእስራኤል ላይ ወታደራዊ ጥቃት ሰነዘረ፣ ፈጸመ። አሁን ላይ እንዳልኳችሁ ይሄንን ዝርዝር ጉዳይ በተመለከተ ምንድነው የተፈጠረው፣ የትኞቹ ቦታዎች ተመቱ፣ እንዴት ምን አይነት የጦር መሳሪያ በመጠቀም ከነዚህ ዜናዎቹ ጀርባ ደግሞ ያሉ ሐሳቦችን በቀጣይ ጥንቅር ላይ በዝርዝር እናያቸዋለን። ሞር ምንድነው የተፈጠረው የሚለውን ነገር በተመለከተ እንዳልኳችሁ ግን የተፈጠረው ነገር ለምን ተፈጠረ ነው ደግሞ አሁን እያወራሁላችሁ ያለው። እሱም ፖይንት እያነሳን ስንቀጥል እነ ኢራንም የነበሩበት ቀይ መስመር እነ ቤንያሚን ኔታንያሁ የነበሩበት ቦታ እነ ኔታንያሁ በብዙ አልተሳካላቸው፣ በኢራን አልተሳካላቸው። አንደኛ ያው ኢራን ውስጥ ያገዛዝ ለውጥ ማድረግ እንዲህ ብለው ብዙ ነገሮችን ጀምረው የኢራንን የባላስቲክ ሚሳኤል ክምችት ወደ ዜሮ ማስገባት እንዲህ ያሉ ብዙ ዕቅድ ዘርዝረው ይዘው ገብተው ከነጭራሹ ያው በሆርሙዝ ሰርጥ ላይ ኢራን እንደፈለገች እንድትሆን የሚያደርግ አይነት በር አመቻችተው ነው የወጡት እና አሁን ቀጣይ ምርጫ አለባቸው። በመጪው ጥቅምት ላይ የሚጠበቅ ምርጫ አለ እና አንዱ የሚጠየቁት ነገር ሐማስን ትጥቅ እናስፈታለን ብላችሁ ይኸው ትጥቅ አልፈታም። ሊባኖስ ውስጥ የሂዝቦላህን ቡድን እንዲሁ ትጥቅ እናስፈታለን እናወድማለን ብላችሁ የለም ምንም ነገር። ከኢራን ጋር እንዲህ እናደርጋለን ብላችሁ ውጤት የለም። ስለዚህ እናንተን አንፈልግም የሚል አይነት ድምፅ ተቃውሞ ሊመጣባችሁ ይችላል። ለዛ ከጥቅምት ምርጫ በፊት በአንድም ይሁን በሌላ የሆነ በተለይ ከሊባኖስ ጋር ተያይዞ ይኸው በሊባኖስ ውስጥ እንዲህ አይነት ውጤት አስመዘገብን ብለው የሚናገሩት ነገር ይፈልጋሉ። ለዛ ነው በሊባኖስ ውስጥ የጦር ኃይላቸው የሚቆይበት፣ ለዛ ነው የጦር ኃይላቸው ድብደባ የሚፈጽመው የሆነ ውጤት ለማስመዝገብ ተጨባጭ የሆነ ነገር ለማስመዝገብ። እና ሐሰን ናስረላህን ገለዋቸዋል የሂዝቦላህ መሪ። ነገር ግን የሂዝቦላህ ቡድን ጭራሽ አሁንማ በአነስተኛ ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮኖች አማካኝነት በጣም ከባባድ ጥቃት ጉዳት እያደረሰ ነው የሚገኘው። አይደለም ትጥቅ ፈቶ ከሊባኖስ ፖለቲካ ላይ ሊወገድና ሊጠፋ ይቅርና የለም በቃ በጣም እየባሰበት ነው የሚባለው። ይሄ እንግዲህ በነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወገን በኩል ሌላኛው ፑሽንግ ፋክተር ነው። በነ አያቶላህ አስተዳደር በነ IRGC በኩል ደግሞ ሊባኖስ አንደኛ በእነሱ ምክንያት ነው አሁን ያለችበት ጦርነት ውስጥ የገቡት። ሁለተኛ ነገር ከቀናት በፊት የሊባኖሱ ፕሬዝዳንት እንዳልኳችሁ ከሲኤንኤን ጋር በነበራቸው ቆይታ እባካችሁ ከውስጥ ጉዳያችን ውጡ የሚል አይነት አስተያየትን ተሰንዝሮባቸዋል ኢራኖች። እና ይሄ ከሊባኖስ በኩል የመጣው አስተያየት እርግጥ ነው እና አባስ አርጋቺ ምላሽ ሰጥተውበታል። እኛ ሊባኖስን እንደ መደራደሪያ ካርድ ብናስባት ኖሮ ከሳምንታት ከወራት በፊት ኦልሬዲ መስማማት በቻለንና ኦልሬዲ በተፈራረምን ነበር። ሊባኖስ ከመደራደሪያ ካርድ በላይ ነች የሚል አይነት አስተያየት በእነ አባስ አርጋቺ። ነገር ግን ያ የእነ አባስ አርጋቺ አስተያየት እንደ አስተያየት በቂ አይደለም። በተግባር በእርግጥም ኢራን አጋር የምትላቸውን አካላት ለመጠበቅ ለሷ ሲሉ ጦርነት ውስጥ የገቡ አካላትን ለመጠበቅ ኮሚትድ እንደሆነች። አሁን አሜሪካ አንዱ የምትታማው ለምንድን ነው? አጋር ሀገራት ተባባሪ የሆኗትን መጠበቅ አልቻለችም። አንዱ ደካማነቷ የታየው በዚህ በኩል ነው ይባላል። እነ ዩናይትድ አረብ ኤሚሬት፣ እነ ኳታር፣ እነ ኦማን ምናምን የምንላቸው ኦማን እንኳን ባይዘው የአቋም ለውጥ እያደረገች ይመስላል። እመለስባታለሁ ትንሽ በዝርዝር ነገሩን ልመልከተውና ግን የሆነ የአቋም ለውጥ ውስጥ ያለች ይመስላል ኦማን። ኤንወይ እነ ኳታር፣ እነ ሳውዲ፣ እነ UAE፣ እነ ባህሬን ኢቭን ከትላንት ወዲያ የተመቱትን የአሜሪካ አጋር የሚባሉ የገልፍ ሀገራትን አስቧቸው። እና ያ ነገር ፕሩቭ የሚያደርገው አሜሪካ እነዚህን አጋር የምትላቸውን የገልፍ ሀገራት በወጉ እየጠበቀች እንዳልሆነ ወይም ልጠብቃቸው እንደማትችል ነው፣ ደካማነቷን አሳይቷል ይባላል። አሁን ደግሞ ኢራን ምን እያደረገች ነው? ከዚህ በተቃራኒ
እነ ሂዝቦላህን ወይም በሊባኖስ ውስጥ ያለውን እንቅስቃሴ የሺያዎችን እንቅስቃሴ እንደምትጠብቅ ፕሩቭ ማድረግ ትፈልጋለች። ለዛ በእስራኤል አማካኝነት የሚፈጸመው ጥቃትን አይታ የተወሰነ እኮ በዝምታ ቆይታለች። ከዛ ቀይ መስመር አስቀመጠች። ቤሩት ከተነካች የሚል ቀይ መስመር ልክ ቤሩት ስትነካ እጇን አጣጥፋ ብትቀመጥ ወትሮም አጋሮቿን የማትጠብቅ የሚለው ትንተና ይመጣል። በነ ሂዝቦላህና በነ ኢራን መካከል ያለው መተማመን፣ በሊባኖስ ሺያዎችና በኢራን ያለው መተማመን ኢቭን እነ ሀውቲ ራሱ እንዴ በእንደዚህ አይነት አስቸጋሪ ጊዜማ ከጎናችን የማትቆም ከሆነ ለምን የሚል ጥያቄ ሊያነሱ ይችላል። ስለዚህ ኢራን ፕሩቭ ማድረግ ነበረባት የሊባኖስ የነ ሂዝቦላህና የደቡባዊ ሊባኖስ ጉዳይን በተመለከተ ዋጋ ልትከፍል እንደምትችል። አሁን እኮ ለደቡባዊ ሊባኖስ አካባቢ ለነ ቤይሩት ብላ በተኮሰችው ጥይት ወይም ባላስቲክ ሚሳኤል ድጋሜ የእስራኤል የጥቃት ውርጅብኝ ወርዶባታል። ያንን የጥቃት ውርጅብኝ የቀመሰችው ለማን ስትል ነው? ለሊባኖስ ለቤይሩት ስትል። ይሲ ይሄኛው ጉዳይ ኢራን በቀጠናው በተለይ የሺያ እንቅስቃሴ ባለባቸው ለምሳሌ እነ ኢራቅ ውስጥም ጭምር እኮ አለ። አሁን ወደ ስልጣን የመጡት መሪዎች እንዲያውም የሺያ ኢስላሚክ ሴክት ተከታይ ናቸው ይባላል እና እነሱ ጭምር በኢራን ላይ ካለው ፖለቲካዊ ስነ ምህዳር የሆነ መተማመን እንዲያገኙ እንደ ምልክት they can still fight for us የራሳቸው ጉዳይ ስለሆነ ብቻ ሳይሆን ለኛ ሲሉም ይዋጋሉ የሚል አይነት ስሜትን ሊፈጥርልኝ ይችላል ብላ ታስባለች ኢራን። ኦልሬዲ ቃል ስላወጣች ቤይሩት ከተነካች መልስ መስጠቴ አይቀርም ብላ ቀብድ ስለሰጠች መጀመሪያ እስራኤል ቤይሩትን አጠቃች የሚለውን ዜና እንደሰማው አሁን ኢራን መመለሱ አይቀርም የሚለውን ነገር ለማሰብ እንትን መሆን አይፈልግም። እንዳልኳችሁ የሆነ ብዙ ተአምር ውስጥ መግባት አይፈልግም። ሲምፕሊ የተናገረችው ነገር አለ በተግባር ያን ነገር ማየታችን አይቀርም ነበር። እንዴት ነው ሁለቱ ሀገራት ወደ እንደዚህ አይነት እስካሌሽን ውስጥ የመጡት የሚለው የኢራንም በእስራኤል በኩልም ያለው ሁኔታ ኢቭን መሪዎቻቸው ሳይቀሩ እነ ኔታንያሁም ሳይቀሩ እነ አይአርጂሲም ሳይቀሩ ለምን የሚለውን ነገር እንግዲህ ቀደም ባለው መልኩ ወደ እናንተ አድርሻለሁ። አሁን ያሉበት ሁኔታ እንግዲህ የተኩስ ልውውጥ ወደ ማድረግ ደረጃ ላይ መጥተዋል። እርግጥ ነው የኢራን ባለስልጣናት በተለይ የአይአርጂሲ ሰዎች አሁን ላይ በእስራኤል ላይ የሚሰነዝሩትን ጥቃት ላፍታ ጋብ እንዳደረጉ ገልጸዋል፣ ወይም ሆልድ እንዳደረጉ። በእስራኤል በኩልም እርግጠኛ መሆን ባይቻልም ነገር ግን ያው ከትራምፕ ጣልቃ ገብነት ጋር በተያያዘ ዶናልድ ትራምፕ ሁለቱንም አካላት በአስቸኳይ መጥተው ወደ ድርድር ነገሩን እንዲቋጩና ጦርነቱን እንዲያቆሙ የሚል ነገርን አንስተዋል። የዶናልድ ትራምፕ ፖይንት ኦፍ ቪው ወይም ዶናልድ ትራምፕ በዚህ አሁን በቀጥታ ኢራንና እስራኤል በቀጥታ የተኩስ ልውውጥ የማድረጋቸውን ጉዳይ ለአንድ ጥቅም ያገለግላቸው ወይ ሊጠቀሙበት እንደሚችልም ሐሳቦች ይነሳሉ። እሱን ጉዳይ በኋላ ላይ ነግራቸዋለሁ። አሁን ላይ ያለውን ሁኔታ ግን እንግዲህ ሁለቱም ሀገራት ጦርነቱን ወይም የተኩስ ልውውጡን ሆልድ አድርገዋል፣ ጋብ አድርገዋል ይባላል። እንግዲህ በኋላ እኔ ከስቱዲዮ ከወጣሁ በኋላ አፕዴቶች ኖሮ ተታኮሱ፣ ተላለቁ፣ ተጫረሱ የሚል አይነት ዜና ልንሰማ እንችላለን። ነገር ግን እስካሌሽን ዶሚናንስ የሚባል ነገር አለ በጦርነት። እስካሌሽን ዶሚናንስ ምንድን ነው? የሚወሰዱ የአጸፋ ምላሾች እየከረሩ በመጡ ቁጥር ከዛ ለመመለስ ከባድ የሆነው የአጸፋ ምላሽ ላይ ያለው አካል የክረቱን እንትን ጨብጧል፣ የክረቱን ጫፍ ጨብጧል ብለን እንግለጸው። በቃ ክረቱ በእጁ ነው ያለው። እስካሌሽን ዶሚናንስ ተቆጣጥሯል ብለን መግለጽ እንችላለን። አሁን አሜሪካና ኢራንን በቃ
ወደዚህ ነጥብ ውስጥ ያመጣቸው እነሴንስ ጦርነቱን ከጀመሩ በኋላ እየተጠቃቁ እየተመላለሱ አሁን ያሉበት ፖይንት ላይ ያመጣቸው ጉዳይ የኤስካሌሽን ዶሚናንስ ነው። ኢራን ያጸፋ ምላሽ ብትሰጥ አዋጭ የማይሆንባት አይነት ነባራዊ ሁኔታ ውስጥ ከገባች ለምን ያጸፋ ምላሽ ትሰጣለች? ያጸፋ ምላሽ ስትሰጥ እኮ የበለጠ አጠንክራ ለምሳሌ እስራኤል ተኩሳ ቤይሩት ላይ ከዛ ኢራን ደግሞ ስትመልስ ያ የመለሰችው መልሷ እስራኤል ምናልባት ኢራንን ለማጥቃት ሁለቴ እንድታስብ የሚያስገድዳት አይነት እንዲሆን ይጠበቃል። ይሄ ሁለቴ እንድታስብ የመገደዷ ጉዳይ ቢያንስ በቀጣይ የምትሰጠው ያጸፋ ምላሽን ስታስብ እስራኤልም ምን ብላ ታስባለች? የምወስደው ያጸፋ ምላሽ ኢራን እኔ ላይ ያጸፋ ምላሽ ለመሰንዘር እኔ ለማጥቃት እንድትጨነቅ ከባድ እንዲሆንባት ሊያደርግ በሚችል መልኩ ኤስካሌሽን ዶሚናንስ እንዲህ ያጸፋ ምላሽ እየተወራወሩ የሚሄዳቸው ጉዳይ ከባዱ የሚያሰጋው ነገር አሁን ላይ ካለው ሁኔታ አንጻር እስራኤልም በዘለቄታዊነት በሊባኖስ ውስጥ የመቆየት ሐሳብ አላት። ሞስት ፕሮባብሊ እነ ቤይሩትን ቀጣይ መምታቷ አይቀርም። ኢራን በአንድ መልኩ ያው ጀምረዋለች፣ በቀጥታ ወደ እስራኤል በመተኮስ ላይ ነች። ይሄ ኦፊሻል ጦርነት ውስጥ ባይገቡ ይሄ ፉል ስኬል የሚባለው በቃ ሙሉ በሙሉ ጦርነት ውስጥ ናቸው ብለን ባንገልጽም የኤስካሌሽን ዶሚናንስን ለመያዝ የሚደረገው የተኩስ ልውውጥ ግን ወዴት ነው የሚያመራው ሲባል ወደሆነ ወጥመድ ውስጥ ነው የሚያመራው፣ ጦርነት ወደሚባል ወጥመድ ውስጥ። በእንደዚህ አይነት የኤስካሌሽን ዶሚናንስ የተጠመዱ በአንድም ይሁን በሌላ they will end up in the war ጦርነት ውስጥ ገብተው ነው ራሳቸውን የሚያገኙ። እናንተን ለመጉዳት የሆነ ቡጢ ብሰነዝር አለይ በምትሉት ቡጢ ነው አይደል እኔን የምትመቱኝ? ጸብ ላይ እንደዛ ነው። ይሄኛ ይወረውረ መመለስ የማይቻልበት ደረጃ ላይ ለመድረስ በሚል እየተሰነዛዘሩ የሚሄደው የተኩስ ልውውጥ ሂደት መጨረሻ ላይ ይለይለት በቃ ወደሚለው አይነት ነጥብ ውስጥ ያስገባችሁ። ከባድ የሚሆነው የትላንትና ማታ የተኩስ ልውውጥ እጅግ በጣም ከባድ የሚሆነው አንድም በዚህ ምክንያት ነው። ኤስካሌሽን በቃ ፉክክር፣ እኔ በልጥ ብለን እንግለጸው ቃል በቃል እንደዛ ነው ሳይሆን እንደው ኮንቴክስቱ እንድትረዱልኝ ነው አንዳንድ የምንጠቀማቸው ትርጓሜዎች ከኮንቴክስት አኳያ ነው። እና ይሄንን የክረቱን የበላይነት ተቆጣጥሮ ለመቀጠል የሚደረገው ነባራዊ ሁኔታ በቀጣይ የለየለት ጦርነትን ሊያዋልድ የሚችል ነባራዊ ሁኔታ እንደሆነ ልብ ልትሉ ይገባል። ቀላል ነገር አይደለም። እስራኤልና ኢራንን በተኩስ አቁም ላይ በኮቴሽን ውስጥ ነው ያለ ነው ስቲል። አሁን ግን ሁለቱን ጎትቶ አስገባቸው ማለት እነ ዶናልድ ትራምፕ ነገሩን በዝምታ ያያሉ አያዩም ሌላ ክርክር ነው። በቂ ነው ግን ያን አካባቢ ዲስታብላይዝ ለማድረግ አሜሪካና ሌላ ማንም ባይጨመርበት ኢራንና እስራኤል ብቻቸውን ሆነው የነሱ ጦርነት ያን አካባቢ አመድ ከድሜ ለማስገባት አፈር ከድሜ ለማስገባት በጣም 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 በቂ ነው። በባላስቲክ ሚሳኤል፣ በክሩዝ ሚሳኤል፣ በአየር ላይ ጥቃት አሁን የአዲሱ ዘመን ጦርነት እንደሱ ሆኗል። እግረኛ ወታደር ገብቶ እንደዚህ የሚባል አይነት ነገር አልጠብቅምም አይኖርም። ከዚህ ቀደም እንዳየናቸው በአየር ላይ ነው የሚቀጣቀጡት። ስካሌት እያደረገ ሲሄድ ዋቲፍ በኢራን ውስጥ ያለ የኒውክሌር መርሃ ግብር ጋር በተገናኘ የበለጸገው ዩራኒየም ኢላማ ቢሆንስ? ዋቲፍ በእስራኤል ውስጥ ያለ እንደነ ዲሞና የመሰለ የኒውክሌር መርሃ ግብር ያለባቸው ቦታዎች ኢላማ ቢሆኑስ? ኤስካሌሽን ዶሚናንስ ችግሩ ይሄ ነው። በቃ እየከረረ በሄደ ቁጥር
ለምሳሌ እኮ የጃፓን ፒርል ሃርበር ላይ በአሜሪካ ባህር ኃይል ላይ ጥቃት ሰነዘረች። ድንገት የሆነ በጣም ከባድ ጥቃት። እና አሜሪካ የአጸፋ ምላሽ ሲሰጡ አንድ እርግጠኛ መሆን የፈለጉት ነገር ጃፓን መልሳ በፍጹም ያጸፋ ምላሽ እንደማሰጣቸው ያንን ነገር እርግጠኛ መሆን ፈልገዋል። ቢኮዝ የነሱ ያው በ1945 ሌላ ጦርነት ምዕራፍ ላይ ናቸው ያሉት። ከጃፓን የበለጠ የሚያሳስቧቸው እንቅስቃሴዎች አሉ። የጃፓንን የነዳጅ ሪሶርስ ያለባቸውን ስፍራዎች ኦልሬዲ ገንጥለዋታል፣ ቆርጠዋታል ጃፓንን። የቀራት ጃፓን ሚሊተሪዋ ብቻ ነው። ሚሊተሪው ወታደራዊ ኃይሉ በሚወሰድበት የአጸፋ ምላሽ ልክ ፒርል ሃርበርን ከመታ በኋላ የሚወሰድበት የአጸፋ ምላሽ በኒክሊየር ወይም በሃይድሮጅን ቦምብ ሆነ። ከዛ ኢሚዲየትሊ አይደለ ጃፓን ሰሬንደር ያደረገችው። ያን አይነት ኤስካሌሽን ዶሚናንስ ውስጥ በቃ ሃይድሮጅን ቦምብ እንተኩስ። ለምን ይሄን ካደረግን ብቻ ነው በቃ ጃፓን እኛ ጋር መልስ አላተኩስ የምትችለው። ካልኩሌሽኑ እንደዛ ነው። you see የኤስካሌሽን ዶሚናንስ በጦርነት ውስጥ አስቀያሚ ነገር የሚሆነው ለዚህ ነው። አሁን ኢማጂን አልኳችሁ በሁለቱም ሀገራት በኢራንና በእስራኤል መካከል እስራኤል ከዚህ ቀደም የኢራን የኒውክሌር መርሃ ግብር ያለባቸውን ቦታዎች በመምታት አትታማ፣ በደንብ ትመታለች። አሜሪካ ማገዛት ትመታለች። የአሜሪካ ጦር መሳሪያን በመጠቀም ትመታለች። ኢራንም ደግሞ በባለፈው ጦርነት በግልጽ አሳይታለች። ዲሞና የሚባለው የእስራኤል የኒውክሌር መርሃ ግብር ያለበትን ቦታ መታለች። አሁን የኤስካሌሽን ዶሚናንስ ውስጥ የመግባታቸው ጉዳይ እነዚህን ሀገራት በቃ አንፕሬዲክትብል በቃ ተገማች ወዳልሆነ አይነት ነገር ውስጥ ሊያስገባቸው የሚችለው ስጋት ለዚህ ነው አብሮ የሚነሳው የኤስካሌሽን ዶሚናንስ ጉዳይ። የመጨረሻው ሐሳቤ ከዶናልድ ትራምፕ ጋር ይገናኛል። ዶናልድ ትራምፕ ይህን ጦርነት ወይም አሁን እስራኤልና ኢራን የገቡበትን ሁኔታ በጣም ኔታንያሁ እንዲያቆሙ ስልክ ደውለዋል ተብሏል። በአስቸኳይ ሁለቱም አካላት እንዲወያዩ ተኩስ አቁም እንዲያደርጉ የሚል ግን አዲስ ነገር ይዞ መጥቷል። የአዲስ ነገር ዩኤስ ፕሬዝዳንት ዶናልድ ትራምፕ ሰይድ Israel Prime Minister Benjamin Netanyahu would have no choice but to accept any nuclear deal Washington reaches with Tehran አሉ። አንደኛ ይሄ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ የኒውክሌር ጉዳይን በተመለከተ ከኢራን ጋር የምትደርስበትን የትኛውንም ስምምነት ይቀበላሉ፣ ምንም አማራጭ የላቸውም አሉ። እና በነገራችን ላይ የዚህ የአሜሪካና የእስራኤል ጉዳይ የተወሰነ የሐሳብ ልዩነት መቼስ እንዳለ ትላንት ያው እስራኤል አሜሪካን እስከ መሰለል ደርሳለች በሚል የሰራው ጥንቅር አለ። እሱን መለስ ብላችሁ ይዩት እንዴት ልዩነት ውስጥ እንዳሉ። አሁን እስራኤል አሜሪካ ከነ ኢራን ጋር የምታከናውነውን ጦርነት ትቀበላለች ማለት የኒውክሌር ስምምነት የትኛውንም የኒውክሌር ስምምነት ብቻ ዋሽንግተን ትስማማ እንጂ ትቀበላለች ብለዋል። እሰየው እንደዛ ከሆነ በተግባር ግን እንደዛ ይሆናል ወይ ካላችሁ አይሆንም። ለምን? ምን ማሳያ አለ? ዶናልድ ትራምፕ ልክ የኢራን ጥቃት እስራኤል ላይ ከተፈጸመ በኋላ እስራኤሎች ግዴለም አትመልሱ፣ ነገሩን ቀዝቀዝ አድርገነው እንቀጥል፣ የድርድር ሂደቱን አናበላሽ ምናምን የሚል አይነት መልእክት ትራምፕ ከኔታንያሁ ጋር ተነጋግረው ነበረ። እነ ኔታንያሁ አልሰሙም እንዴ ተነክተን ወዲያው ያጸፋ ምላሽ የሰጡት። ዶናልድ ትራምፕ ኔታንያሁን ጦርነቱን አቁም አታባብሰው ብለው መልእክት ቢያስተላልፉለትም ኔታንያሁ ግን አልሰማቸውም። በኢራን ላይ ወታደራዊ ጥቃት ቀጥሏል። አሁን እነ ዶናልድ ትራምፕ ሪሊ እስራኤል ወይም እነ ኔታንያሁ አሜሪካ ዋሽንግተን ከቴህራን ጋር የምትገባበትን የኒውክሌር ስምምነት እንዲቀበሉ መጠበቃቸው እውነት ጦርነቱን የሚቋጭ አይነት ሆኖ ይቀጥላል ወይስ ሌላ ምን ነገር ነው ይዞ የሚመጣው የሚለው እንዲሁ መጠየቅ አለበት። እንደኔ ግል እይታ በኢራን ውስጥ ያለው መንግስት ከእስራኤል ጋር ካለው መንግስት በተናጠል እንዲነጋገር ፍላጎት አላቸው እነ ትራምፕ። አንደኛው እኮ በዚህ የድርድር ሂደት ላይ ምንድነው ነገሩን እንደዚህ ያራዘመው ተብሎ ሲጠየቅ አንዱ ያራዘመው ጉዳይ
እነ ዶናልድ ትራምፕ የአቋም ለውጥ አሳይተዋል። አንዱ የአቋም ለውጥ ያሳዩበት ነጥብ ይኸው የምን ጉዳይ ነው? የእስራኤል በሊባኖስ እያከናወነች ያለው ዘመቻ ጉዳይ የድርድሩ አካል አይሆንም በሚል ነው። አንድ ኢራን የድርድሩ አካል መሆን አለበት የሚለውን ያው በቀጥታ እስራኤል ላይ በመተኮስ አሳይታለች። ሁለተኛ እነ ዶናልድ ትራምፕ ለምንድን ነው እንደዚህ ያሉት ተብሎ ሲጠየቅ በተወሰነ መልኩ የኔታንያሁ አስተዳደር ይህንን ጉዳይ በራሱ መንገድ ከኢራን ጋር እንዲጨርሰው ፍላጎት አላቸው። ወይም በተናጥል ሊታይ የሚችል አይነት የድርድር ሂደት ያስፈልጋል ባይ ናቸው እነ ትራምፕ። በተናጥል ማለት ከሆርሙዝ ሰርጥ ውጭ የሆነ ከኢራን የኒውክሌር መርሃ ግብር ውጭ የሆነ ወይም አሁን በኢራንና በአሜሪካ መካከል ከሚፈረም የድርድር ሂደት ውጤት ውጭ በሆነ ሁኔታ የሊባኖስን ጉዳይ መመልከት የሚለው ነጥብ አለ። ኢን ዘ ሎንግ ረን ምናልባት እነ ኔታንያሁ በቀጥታ ከቴህራን ጋር ያላቸው የተኩስ ልውውጥ እየበረታ የሚሄድ ከሆነና ወደ ጦርነቱ የሚሄድ ከሆነ አሜሪካ ስቲል ነገሩን በዝምታ ማየት ልትመርጥ ትችላለች። እኔ ሴንስ በቀጥታ በነገሩ ላይ ጣልቃ ላትገባ ትችላለች። ቀጥተኛ ባልሆነ መንገድ የጦር መሳሪያውን ለእስራኤል ማስታጠቁ እንዳለ ሆኖ ማለት ነው። ከዛ ወደ ምን አይነት አቋም ውስጥ ይመጣሉ? አሁን የተዋጋችሁ ያላችሁት ከኛ ጋር አይደለም ከእስራኤሎች ጋር ነው በቀጥታ። ስለዚህ ይህንን ጉዳይ መቅረፍ ያለባችሁ ከዛው ከእስራኤል ጋር በመነጋገር በመደራደር ነው። ስለዚህ የሊባኖስን ጉዳይ በዛ መነጽር እንየው። እንደዚህ አይነት ቀመሮችንም እየቀመሩ ሊሆን ይችላል የሚል አይነት አስተያየት የሊባኖስን ጉዳይ ከድርድሩ አሁን በቴህራንና በዋሽንግተን መካከል ከሚጠበቀው የድርድር ሂደት ውጪ በሆነ መንገድ ለመቀጠል ፍላጎት እያሳዩ ሊሆን ይችላል የሚለውም እንዲሁ ከዚህው ከእስራኤልና የሊባኖስ የትላንትና ሌሊት የተኩስ ልውውጥ ጋር በተገናኘ እየተሰማ ያለ ሌላ አዲስ መረጃ ነው። በጥቅሉ የትላንትና ሌሊት የተኩስ ልውውጥ ለምን፣ እንዴት፣ ገፊ ምክንያቶቹ ምንድናቸው? አገራቱ እንዴት ደረሱ? ወደዚህ ወደ አሁኑ የተኩስ ልውውጥ ሁኔታ እንዴት ደረሱ? እስራኤል በዛ ፍላጎቷ ምንድነው? ኢራንስ ፍላጎቷ ምን ይመስላል? እነ ትራምፕስ እንዴት አድርገው ነገሩን ሊመለከቱ ይችላሉ? የሚሉትን ነጥቦች እንግዲህ ሰፋ ባለ ሁኔታ ተመልክተናቸዋል። አብራችሁን ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። ሐሳብ አስተያየቶቻችሁን በኮመንት መስጫው ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ